ሰላም አድማጮቻችን፣ ይሄ ሃሚንግ ስፖርት ነው። የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት የመጨረሻ ጨዋታ በትናንትናው ዕለት ተደርጎ ቦርንማውዝ እና ማንቸስተር ዩናይትድ አራት አቻ በሆነ ውጤት ጨዋታቸውን ፈጽመዋል። በኦልድ ትራፎርድ በተደረገው ጨዋታ ማንቸስተር ዩናይትድ እና ቦርንማውዝ ያደረጉት ጨዋታ 8 ጎል ነው የተመዘገበበት። አማድ ዲያሎ፣ ብሩኖ ፈርናንዴስ፣ ካስሜሮ እና ማቲያስ ኩኛ የማንቸስተር ዩናይትድን ግቦች ሲያስቆጥሩ የቦርንማውዝን ደግሞ አንቶን ሴሜንዮ፣ ኢቫን ኔልሰን፣ ታቨርኒር እና ክሮፒ አስቆጥረዋል። በዚህም ማንቸስተር ዩናይትድ በ26 ነጥብ 6ኛ ደረጃ ላይ ተቀምጧል። ይህን ጨዋታ አሸንፎ ቢሆን ኖሮ ወደ 5ኛ ደረጃ ሊመጣ የሚችልበት እድል ሰፊ ነበር። ወደ ሌሎች ስፖርታዊ መረጃዎች ስናልፍ በአፍሪካ ዋንጫው በርካታ ተጫዋቾችን የሚያጣው የእንግሊዝ ፕሪሚየር ሊግ ክለብ ሰንደርላንድ ሆኗል። 35ኛው የአፍሪካ እግር ኳስ ዋንጫ በመጪው እሁድ በሞሮኮ ይጀምራል። ለ28 ቀን በሚቆየው ውድድር 31 የእንግሊዝ ፕሪሚየር ሊግ ተጫዋቾች ሀገራቸውን በመወከል በአህጉሩ ትልቁ መድረክ ይሳተፋሉ። ሰንደርላንድ በአፍሪካ ዋንጫው 6 ተጫዋቾችን በማስመረጥ ቀዳሚው ክለብ ሆኗል። ከ7 ዓመት በኋላ ወደ እንግሊዝ ፕሪሚየር ሊግ የተመለሰው ሰንደርላንድ በሊጉ ጠንካራ ጅማሬ ያደረገ ቢሆንም በቀጣይ አንድ ወር ወሳኝ ተጫዋቾችን ለማጣት ይገደዳል። በርትናንድ ትራኦሬ፣ አርተር ማስዋኩ፣ ኖሃ ሳዲቅ፣ ቼምሰዲን ታልቢ፣ ሀቢብ ዲያራ እና ሪኒልዶ ማንዳቫ ወደ አፍሪካ ዋንጫ የሚያመሩ የጥቋቁር ድመቶቹ ተጫዋቾች ናቸው። ማንቸስተር ዩናይትድ፣ በርንሌይ እና ፉላም እያንዳንዳቸው 3 ተጫዋቾችን በአፍሪካ ዋንጫው ምክንያት የሚያጡ ሲሆን ሊቨርፑል፣ ማንቸስተር ሲቲ እና አስቶን ቪላ እያንዳንዳቸው አንድ ተጫዋች ለአፍሪካ ዋንጫ ያጣሉ። አርሰናል አንድም ተጫዋች በአፍሪካ ዋንጫው ምክንያት የማያጣ ክለብ ነው። ይሄ መሆኑ ደግሞ በጉዳት የታመሰ ላለው የአርሰናል ክለብ ጥሩ ይሆንለታል። ወደ ሌላ ስፖርት የዜና ስናልፍ የ2025 የፊፋ የዓመቱ ኮከብ ተጫዋች ሽልማት በዛሬው ዕለት በኳታር ዶሃ ይፋ የሚደረግ ይሆናል። በፌርሞንት ካታር አዳራሽ በሚካሄደው ደማቅ ስነስርዓት የዓመቱ ኮከብ ተጫዋች፣ ኮከብ አሰልጣኝ፣ ኮከብ ግብ ጠባቂ እና የዓመቱ ምርጥ ግብ በሁለቱም ጾታ ይፋ የሚደረግ ይሆናል። የዓለም አቀፍ የእግር ኳስ ፌዴሬሽኖች ማህበር ፊፋ ፕሬዚዳንት ጃን ኢንፋንቲኖ፣ የፊፋ ስራ አስፈጻሚ አባላት፣ የፊፋ አባል ሀገራት ተወካዮችን ጨምሮ በመርሃ ግብሩ እስከ 800 ሰው ይታደማል ተብሎ ይጠበቃል። የ2025 የባሎን ዶር አሸናፊው ኡስማን ደምቤሌ፣ አሽራፍ ሀኪሚ፣ ራፊና፣ ላሚን ያማል፣ ሙሐመድ ሳላ እና ኪሊያን ኤምባፔ የአሸናፊነት ግምት ያገኙ ተጫዋቾች ናቸው። የባለፈው ዓመት የፊፋ ዓመቱ ምርጥ ተጫዋች ሽልማት ክብርን ቪኒሲየስ ጁኒየር ማሸነፍ ይታወሳል። በሴቶች ደግሞ አይታና ቦንማቲ አሸናፊ እንደነበረች አይዘነጋም። በዛሬው ዕለት ይህንን ውድድር ማን ያሸንፋል የምንመለከተው ይሆናል። ብሬንዳን ሮጀርስ ወደ ሳውዲ ሊግ ሊያመሩ እንደሆነ ተሰምቷል። የቀድሞ ሊቨርፑል አሰልጣኝ ብሬንዳን ሮጀርስ የሳውዲ አረቢያውን ክለብ አልቃዲሲያን ለማሰልጠን መስማማታቸው ተገልጿል። የ52 ዓመቱ ሰሜን አይርላንድ አሰልጣኝ ጥቅምት ወር ላይ ነበር ከስኮትላንዱ ሴልቲክ ጋር የተለያዩት። ከአዲሱ ክለባቸው ጋር አዲሱን ለመዋዋል ወደ ሳውዲ ያቀናሉ። ድርድሩ በስኬት የሚጠናቀቅ ከሆነ ደግሞ ከክለቡ ጋር የተለያዩትን ስፔን አሰልጣኝ ማይክል ጎንዛሌዝን የሚተኩ ይሆናል። አልቃዲሲያ በ9 ሳምንታት የሳውዲ ፕሮ ሊግ ጉዞ በ17 ነጥብ 5ኛ ደረጃ ላይ ተቀምጧል። የክለቡ እጩ አሰልጣኝ ብሬንዳን ሮጀርስ በስኮትላንድ ከሴልቲክ ጋር ካሳኳቸው በርካታ ክብሮች በተጨማሪ በእንግሊዝ ከሌስተር ሲቲ ጋር የኤፍኤ እና የኮሚኒቲ ሺልድ ዋንጫዎችን አንስተዋል። ቤን ዋይት በትንሹ ለአንድ ወር ከሜዳ እንደሚርቅ ተሰምቷል። አርሰናል ወልቭስን 2-1 ባሸነፈበት ጨዋታ ጉዳት ያጋጠመው ቤን ዋይት ከ4 እስከ 5 ሳምንት ከሜዳ ይርቃል ተብሏል። እንግሊዛዊ ተከላካይ እሁድ ዕለት ባደረገው ምርመራ በትንሹ ለአንድ ወር ወደ ሜዳ እንደማይመለስ ተረጋግጧል። በጉዳት አብዝቶ እየተፈተነ የሚገኘው አሰልጣኝ ሚካኤል አርቴታ አሁንም ሌላኛውን የቀይ መስመር ተከላካዩን ለማጣት ተገዷል። ከመድፈኞቹ ቋሚ የተከላካይ ክፍል ተጫዋቾች እስካሁን ጉዳት ያላጋጠመው ብቸኛው ተጫዋች ዩሪያን ቲምበር ብቻ ነው። ክርስቲያን ሞስኬራ እና ጋብሪኤል ማጋሌሽ ከጉዳታቸው ያልተመለሱ ተከላካዮች ሲሆኑ ዊሊያም ሳሊባ በያዝነው ሳምንት ከጉዳት ተመልሶ ጨዋታ እንደሚያደርግ ይጠበቃል። አድማጮቻችን የታህሳስ 7 ቀን 2018 ዓ.ም የሃሚንግ ስፖርት አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። መልካም ቀን።